ተረጋግተህ ተቀመጥ እንደሆነ ተቀመጥ አለበለዚያ ግን ማለት ነው ሌላ ነገር ውስጥ ነው በቤቴ ገብታችሁ ተሰማኛለህ መጀመሪያ ደረጃ ላይ ይሄ ቤት ያንተ አይደለም ሳምሶን ራሱ መሆኑን ያወቁትኝ ከዛ በኋላ ከሳምሶን ጋር ቆይታሽ እንዴት ነበር ብላ ይወርዲ ጠይቀኝ ስለነበረ ነው ተሰማኛለህ አንተ በዚህ ልክ ነው ማውራት ስራት ይኖር እንጂ ናውጣ ስታይን ቀልጠፍ አልኩባትና የተሻለ ስራም ስላለ ብላ ከሳምሶን ጋር ከተኛም በኋላ ሌላ ስራ እንድሰራና ይሄንን ስራ እንድሰራ አደረገች ምን ማለት ነው አንድሬ ይገባችስ ማናት ጀራሻ ታቃተም እሷን አላቃተም ከባለቤቴ ጋር ነው የምኖረው እዚህ የሚመጡ ያለቆቻችን ጓደኞችም ሆነ አለቆቻችን ሲመጡ እነሱ እንደሚፈልጉት መሆን ምንም ግንኙነት ማድረግ ከፈለጉ ማድረግ መቻል አለባቸው አንዳንድ ሴቶች አሉ የሚረብሹ ሴቶች ሊኖሩ ይችላሉ ለማምለጥ የሚሞክሩ ሴቶች አሉ ያው የሚገባቸውን ቅጣት ነው የምንሰጣቸው የተሳሳተ ኢንፎርሜሽን ሆኖ ሳይሆን ወይ ከቆይታ በኋላ ላይ ያስገቧት ብለው ሊሆን ይችላል ብዬ አስቤ ነው እኔ መጣሁበት መንገድ እንደዛ ነው ስለዚህ እስከዛ ድረስ ዝም ብለን የሚሉንን እንስራ ብዬ ይምላት ስለዚህ ሰውዬ ማንነት ነገር ይችላልሽ የሚጠብቀን ሰውዬ ነው ቅድም ያልኩክ ኦኬ ቅድም ያልሽኝ ጠባቂ ሰው ነው ማለት ነው በመጀመሪያ አነስ ያለ ቦታ ምናምን የተከራዩት አውቀው ነው ማለት በጣም ብዙ ነገር እንዲታወቅባቸው ስለማይፈልጉ ነው እነሱ ጋር አይደለም መረጃ አሳልፎ ይሰጣሰው እዚህ ቤት ውስጥ ከገባ በኋላ ለማምለጥ የሚሞክር እንኳን የሚወሰድበት እርምጃ በጣም የከፋ ነው ከሱ በታች ያሉ ጠባቂዎቹ ምናምን ድንገት ትዕዛዝ የሚሰጣቸው ሰዎች ናቸው እንጂ በጭራሽ ሳምሶን እንደዚህ እዚህ ቦታ ነው ተብሎ የሚታወቅ ሰው አይደለም ሲጀመር ሳምሶን እንደዚህ የሚያደርግ ሰው አይደለም ምንም ቢፈልግክ እንኳን በዚህ ልክ ራሱን አደጋ ላይ የሚጥል ሰው አይደለም እዚህም ኮንድ ጋር መተኛት ቢኖረው ቢያንስ ከሀብታም ሰዎች ጋር ነው በዛ ላይ ደግሞ በጣም የተለያዩ መንገደኛውም ሰካራሙም አልከፍልም ከሚለውም ጋር አይደለም ጥሩ ክፍያ አለን ያው የተለያየ ሰው ይመጣል ሴቶች ይመጣሉ እንደውጡ ነው የምጠብቀው ሱቅ ደግሞ ለነሱ የሚያስፈልጋቸው ነገሮች ይዤ እመጣለሁ ምንድነው ስራሽ ዋና ስራሽ አንቺ ስራ ምንድነው ልክ እንደ ኤደን የሚመጡ ሴቶች አሉ እነሱ የሚመጡበት መንገድ አላቀምና እኔ የመጣሁበት መንገድ ለነሱ የነገርኳቸው እሺ ብለው እዚህ ቤት ውስጥ እንዲቆዩና የታዘዙትን ስራ እንዲሰሩ ማድረግ ነው ለምንድነው ተጋፍተህ የምትገባው ማረጋገጥ ያለብኝን ነገር ገብቼ ማረጋገጥ ስለምችል ሌላ ኃይልን እንድጠቀም አታስገድጂ ቅላትሽ ምናምን አሪፍ ነው እና ፎቶ ሞዴሊንግ ለምን አትሞክሪ ምናምን ነገር አምባሳደር ያደርጉሻል ምናምን ማስተቆሽ መስራት ትችያለሽ ምናምን እና ድልሽ ለምን አትሞክሪ ምናምን አለች ሲጀመር ይልሽ ኤደን ስለ ሰዓት ይኖርሽ ያዋራውት ነው ያለሁት ለምን ነው በዚህ ልክ እየተቆጣሻት ያለው አይመለከትም እህቴ ነች ብጋር ሰሚኛለሽ ስለዚህ እዚህ ግቢ ውስጥ ነበር ተረብከ አይደለም ስመጣ ነው ያስከ ኤዱ መናገር አለብሽ እንታውቂያለሽ አይደል ስለሚጠብቀን ምንም መውጣት ምናምን አትችልም ለማምለጥ ማሞከር ምናምን ማለት በቃ ራስክ ላይ ሞት መፍረድ ማለት ነው እሺ ማንበብ የምትችይ ከሆነ አንብቢ ስለቤቱም ስላንቺም ስለሷም ነገር ይመስል ጥያቄ ነው እህትማማቾች ነን የቤተሰቦቻችን ቤት ነው እየኖርን ያለ ነው የማን ቤት ነው ብሎ ማለት እህትማማቾች ቤት መጥቶ ምን አይነት ጥያቄ ነው ይሄ ለና አንድ ቤት የምንኖርበትን ቤት ካርታ ሲይዞ ብር ተበደረ እና በቃ ማለት ብር መብደርስ ማለት ይሄ ኖርማል ብር ሳይሆን አራጣ ምናምን የሚባለው ነገር አለ አይደል በሱ ሲስተም ማለት ነው ሌላ ጉዳት ሌላ ነገር እንዲደርስብህ ማትፈልግ ከሆነ ለምን ጠይቅህ ጥያቄ መልስ ሰጠናል እንደዚህ ሳምሶን የሚባለው ማን ነው ኤዱ ማን ነው ሳምሶን ሁለት ጓደኞች አሉኝ ቅድም ሰለብሬት ስናደርግ ሊመጡ ይችላሉ ካልኩ ጓደኞቼ መካከል እና ከትንሽ ጊዜ በኋላ ብር ይከፈላችኋል ምናምን እየተባለ ግን የማንም ወንድ መጫወቻ ነው ነው ከሁለት አንዳችሁ የምትጠቀሙ ከሆነ ደግሞ ያገኘዋቸው ለምሳሌ የተለያዩ አይነት ሲጋራዎች ናቸው መጠጦቹም የተለያዩ አይነት መጠጦች ናቸው መጀመሪያ ስምሽ ማን እንደሚባል ንገሪ ምን ያደርግልሃል እሷስ ማጣራት የፈለከውን ነገር አጣርተህ መሄድ ትችላለህ ሰሚኛለሽ ኤደን ይኸውልሽ ሲጀመር እሷን በዚህ ሰዓት እንድትቆጫት አልፈልግም እንደዚህ አደንፋ እህትን ብትሆን እኔ ጋር ያለችው አንተ አርቦችን ታስደበደበኞችን በዚህ መልኩ አደረጋጋም ይኸውልህ ይሄን ሳልገለው የትም አልወጣም ዛሬ ከዚህ እሺ አቶ ካሳው እንግዲህ ትዕዛዙን ካል ተቀበያለሁ በህይወት ከተረፈች እንግዲህ እኔም አሳያቸዋለሁ ምን ማለት ነው በህይወት ከተረፈች ማለት ደበክበት አይደለም ከተተካት ጉድጓድ ታመጣታለህ እየሰማኝ ነው አይደለ ሞት ካልፈለክ እንደዚህ አትወራ አንተን እንደዚህ አንቄ ገድዬህ ነው አንተ እኔ መሞተው ከሞትኩ አንተ ሰውዬ ለኛው እህትን ሰላም ታገኛ መስሎሃል ቁጭ በላል
በእጄ ገባህ ምን ለማለት ነው ደግሞ? አሁን በደንብ ሳቅ፣ በኋላ ማልቀስ ስለማይቀር ሳቅ። እሱንም ግንኙነት ሲጠፋ በመሃል በቃ እኔ እልጄ ላይ ከመሞትብኝ ብዬ እኮ ነው ቀጥታ በቃ የኔ ዋና ሰጥቻት በቃ እሱ እንዲጥላት ያደረኩት እኮ። እየሰማኝ ነው አይደለ? እንድታወራ አልፈቅድልህም። ማን እንደሆንኩ ረሳኸኝ እንዴ? ካሳሁን እኮ ነኝ። ማንም ልትሆን ትችላለህ አይደለም? ካሳሁን ማለት ነው። ማንም ልትሆን ትችላለህ። አንተ ሰውዬ ማን እንደሆንኩ አላወቅም። ልቀቀኝ፣ ስትገረፍ እንዲገባ ልቀቀኝ። አቶ ታደሰም እንዲገደሉ ትዕዛዝ የሰጠው ሳምሶን ነው። የሚኪ አጎትም በዛን ሳለ እንዲጠፉ የተደረገው እሱ ነው። አቶ ሳምሶን ነው እንደዛ ያደረገው። ሲያዙ እንዲህ ነው የሚያደርጋቸው። በቃ እንደዚህ ነኝ እኔ እንደዚህ ነኝ፣ ምንም አታመጡም፣ እንደዚህ በቃ ይሄ የተለመደ ነገር። ወንጀል ከራሳቸው ጋር የትም ገደል መግባት ይችላል። እኛ እነሱን አይደለንም። ተገቡ ግን እኛ እነሱን አይደለንም። ወደ ሞት ደረጃ ስትደርስ በቃ እጄ ላይ ከምትሞትብኝ ብዬ ነው አሳልፌ እሱ ወስዶ እንዲጥላት ነበር። እሺ ወላንት ሱይ እያልከው ያለው ነገር ይሄ ቤት የኔ ቤት ነው። አዎ ቤቴ ነው። ለምን እንደገባችሁ ለምን ገባችሁ እያልከ ነው እያልከ ነበር። እኔም እኮ አሁን ስገባ ግራ ነው የተጋባሁት። ምንድነው አሁን እሷም አንድ ላይ ነው የገባችሁት ወይስ ምንድነው? ምን ማለት ነው አንድ ላይ ነው የገባችሁት ማለት? ማናት? ጭራሽ አታውቃትም? እሷን አላውቃትም። ከባለቤቴ ጋር ነው የምኖረው። ምን አይነት ሆነ ነው እያወራ ያለው? ይኸውልህ ትሰማኛለህ ሰውዬ፣ አሁን ላይ ምንም አይነት ውሸት እንድትዋሽ አልፈልግም። ስለምን ውሸት? መጀመሪያ ደረጃ ላይ ለምን እንደተደበከው ቤትህ ከሆነ የተደበኩት ቤትህ ከሆነ የህግ አካላት እዚህ ግቢ ሲገቡ እኛ ስንገባ ለምንድን ነው የተደበከው? ተደብቄ አይደለም፣ እዛ ስራ እየሰራው ነው። ምንድነው ጓሮ ስራ እየሰራው ነው። ሻወር ቤት ውስጥ እንደነበርክ ነው የነገሩኝ። ጓሮ እየሰራው ነው። ትሰማኛለህ? ከሻወር ቤት አንጠልጥለው እንዳመጡህ ነው የነገሩኝ። ወደዚህ ከሻወር ቤት ቀጥታ ይዘው እንደመጡ ነው የነገሩኝ። ሻወር ቤት ላይ ለምንድን ነው የተደበቀው? የሰራው ነገር አለ ወይስ ምንድነው? ስለምንድን ነው የምሰራው? እኔ የምኖረው ከባለቤቴ ጋር ነው። ቤቴ ነው። ማነች ባለቤት? ማንነቷ ምን ያደርግልሃል? ምን እኔ ይጠቅመኛል? ባለቤትህ ማነች? ከባለቤቴ ጋር ነው የምኖረው አልካለ? እሷስ ማነች? እኔ ታውቃታለሁ። ስለዚህ ሰውዬ ማንነት ነግሪኝ ትችላለሽ? የሚጠብቀን ሰውዬ ነው ቅድም ያልኩት። ኦኬ ቅድም ያልሽኝ ጠባቂ ሰው ነው ማለት ነው። ስለዚህ ከዚህ በኋላ ምንም አይነት እዛፈር ከድሜ እያስበላን አቅሻለሁ እንዴ ይላል። ተጣጣ ሲያስጠላ ዝም ብለናት ወደዛ ምኑ ነው አቅሻለሁ ትላለህ። አታፍርም እንዴ? ምን ነው ማለት አቅሻለሁ? እንተዋወቃለን። እኔ አሁን ነው ያገኘሁሽ። እቤቴ ደግሞ ምን ታደርጊያለሽ? ኧረ እባክህ አሁን ነው ያወቅከኝ እንጂ ሌላስ ስለምን እንደመጣም አይገባኝም። የማቆም ታሪክም የለም። አንተስ ቤቴ ማን ፍቃድ ሰጥቶ ነው የመጣኸው? አንቺስ ብትሆኚ ከየት ነው የመጣሽው? እቤቴ ምን ትሰሪያለሽ? የት አቅሻለሁ? እዚህ ቤት ማን እንዳመጣኝ እንዴት እንደምርኩኝ እረስተው ነው። ለአምስት ወር ቆይቶ ተቀምጬ ዛሬ አሁን ነው ያየሁሽ። ከየት ነው የካደክ ነው? ሻውቆ ነው በደንብ አድርገህ ለምን አትወጡልኝም? ሰማኛለህ? ሲጀመር ምንም እንወጣበት ነገር የለም። ይኸውልህ ተረጋግተህ ትቀመጥ እንደሆነ ተቀመጥ። አለበለዚያ ግን ማለት ነው ሌላ ነገር ውስጥ ነው። በቤቴ ገብታችሁ ትሰማኛለህ? መጀመሪያ ደረጃ ላይ ይሄ ቤት ያንተ አይደለም። አሁን አርፈህ ተቀምጠህ የምታወራ እንኳን አርፈህ ተቀምጥ። ካልሆነ ግን በሌላ ማውራት ባለብን መልኩ እንድናወራ ማትፈልግ አይደለ? እኔ ቤት ለመግባት ፍቃድ ተሰጥቷል። መጀመሪያ ደረጃ ላይ ይሄ ቤት ያንተ አይደለም። እባክህ ቁጭ በል እያልኩህ ነው። አትቀመጣለህ? አትቀመጥም? አላውቃትም። እኔ እሷን ትሰማኛለህ? አንተ በዚህ ልክ ነው ማውራት። ስርዓት ይኑር እንጂ ናውጣ። ስርዓት ይኑር ከቤት እሺ እንግዲህ ይኸውላችሁ ቅድምም በስነ ስርዓት ልናወራችሁ ሞክረናል። ብዙ ጥረት አድርገናል። ነገር ግን በጣም በራሳችሁ መንገድ ነገሮችን ለማድረግ ብዙ ነገር በመሞከራችሁ እንግዲህ አሁን የደረሰባችሁ ነገር ሊደርስባችሁ ይችላል። ስለዚህ አሁን ላይ ይኸውላችሁ ከዚህ በኋላ ሌላ ነገር ውስጥ ድጋሚ ሌላ አተካራ ውስጥ ምንገባ አይመስለኝም። የምታውቁትን ነገር እያንዳንዷን ነገር ትናገራላችሁ። ምክንያቱም እዚህ ቤት የነበረችው ኤደን የምትባለው ልጅም ያወራችሁን ነገር እያንዳንዱን ነገር ጠንቃችሁ ታውቃላችሁ። ቅድም ለማስረዳት ሞክሬያለሁ ያለውን ነገር። እኔም ደግሞ ያስኩትን መረጃዎች እኔ ጋር ያሉትን እያንዳንዱን ነገር ለእናንተ ማሳየት የሚገባኝን ነገር አሳይቻችኋለሁ። እናንተ ማውራት ባለብኝ ልክም አውርተናችኋል። ስለዚህ ከዚህ በኋላ ቅድም የነበረው ነገር እንደማይኖር ተስፋ አደርጋለሁ። ስለዚህ ይኸውላችሁ አሁን ስለምታውቁት ነገር ስለ እያንዳንዱ ነገር እንድትነግሩኝ እፈልጋለሁ። መጀመሪያ አንቺ እንድትነግሪኝ እፈልጋለሁ። ይሄን ስራ እንዴት እየሰራሽ እንደሆነ ማ እያሰራሽ እንደሆነ ለምን እየሰራሽ እንደሆነ ሁሉንም ነገር እንድትነግሪኝ እፈልጋለሁ። አላቅም ኤደንም እንደነገረች ግን ኤደን ከነገረች የተለየ ነገር አይኖርም። ሁሉም ነገር እሷ እንደነገረች። ስለዚህ እሷ የነገረችኝ ነገር እንድትደግሚልኝ እፈልጋለሁ። ከአንቺ አንደበት ደግሞ መስማት እፈልጋለሁ። እዚህ ቤት ላይ ደግሞ
በኋላነት ከሷም ይልቅ አንቺ ወደ ውጭ እንደሚፈቀድልሽ እንደፈለግሽ መውጣት እንደምትቺ የፈለግሽበት ቦታ ደርሰሽ እንደምትመጪ ይሄን ስራ ደግሞ ለረጅም ጊዜ እንደሰራሽ እያንዳንዱን ነገር ኤደንም ነግራኛለች። ስለዚህ አንቺ እዚህ ቤት ላይ ያለሽ ነገር ምንድነው? የምታውቂውስ ነገር ምንድነው? ለምንድነው የተፈቀደልሽ? ለአንቺ ብቻ እዚህ ቤት የሚመጡ ሴቶች የማይፈቀድላቸው ነገሮች ለአንቺ የሚፈቀዱልሽ ብዙ ነገሮች አሉና ለምንድነው ያ ነገርስ እየሆነ ያለው? እስቲ ሁሉንም ነገር ንገሪኝ። ይኸውልህ ምን መሰለህ፣ እኔ ሁሉንም የተፈጠረው ነገር እነግርሃለሁ። ግን ደግሞ አሁን እየሰራሁት ያለው ስራ ለኔ በጣም ጠቃሚ ነው። ስራዬን ደግሞ ማጣት አልፈልግም። እኔ ወንጀል ምናምን እንደሆነ አውቄ አይደለም እየሰራሁት የነበረው። አሁን አንተ ምን አይነት ወንጀል ለማጣራት ፈልገህ እንደሆነም እኮ አላውቅም። በቃ እዚህ ቤት ተቀጥሬ ነው ያለሁት። ጥሩ ደሞዝ ይከፈለኛል። ከዛ የሚመጡ እንግዶች አሉ፣ እነሱን እናስተናግዳለን። ምንድነው ስራሽ? ዋና ስራሽ አንቺ ስራ ምንድነው? ልክ እንደ ኤደን የሚመጡ ሴቶች አሉ። እነሱ የሚመጡበት መንገድ አላውቅምና እኔ የመጣሁበትን መንገድ ለነሱ የነገርኳቸው እሺ ብለው እዚህ ቤት ውስጥ እንዲቆዩና የታዘዙትን ስራ እንዲሰሩ ማድረግ። ስለዚህ የማይፈልጉትን ስራ እንዲሰሩ እዚህ ቤት ላይ ተቀምጠው እኛ እንነግራቸዋለን። ከዛ በኋላ በፍላጎታቸው ነው እንጂ የተገረፈው ወይም ያስጨነቅናቸው እኮ አይደለም። ስለዚህ በግድ አናሰራቸውም። ይሄን ስራ እየሰሩ ያሉት ወደውና ፈቅደው ነው ያልሽኝ ነው? አንድ ቤት ውስጥ አፍነው አስቀምጠዋቸው። ለምሳሌ ኤደን እዚህ ቤት ውስጥ ለ5 ወር ያክል መውጣት ሳትችል የፈለገችውን ነገር ማድረግ ሳትችል እዚህ ቤት ታፍና ነው የተቀመጠችው። ያ ነው የምትፈልገው ነገር? እሱ እኮ ነው በቃ መውጣቱ ብቻ ነው የተከለከለችው እንጂ ስራውን የሚያስጨንቀናት አይደለም። እሺ እያልሽኝ ያለሽው ነገር በፍቃዳቸው ነው የሚሰሩት እያልሽኝ ነው። ይሄን ስራ ምንድነው የሚሰሩት ስራ? እኔ ከምሰራው ትንሽ ያው ተመሳሳይ ባለው እኔ ትንሽ ከሴቶቹ ጋር ነው በብዛት መገናኘው ነው እንጂ እዚህ የሚመጡ ያለቆቻችን ጓደኞችም ሆነ አለቆቻችን ሲመጡ እነሱ እንደሚፈልጉት መሆን ምንም ግንኙነት ማድረግ ከፈለጉ ማድረግ መቻል አለባቸው። ግን እኛ አስጨንቀናቸው አይደለም። ሁሉም ቢሆን ገንዘብ ለማግኘት ነው የሚሰራው አይደል? ስለዚህ እያልሽኝ ያለሽው አላቅም። አሁን ይኸውልሽ አሁንም ላይ ቀደም ድጋሚ ወደኋላ እንድንመለስ እንድታረጊኝ አልፈልግም። ምክንያቱም እያንዳንዱ ነገር ከዚህ በኋላ እውነት ነው እንድትነግሪኝ የሚፈልገው። ምንም አይነት ውሸት መዋሸትሽ አንቺ ላይ ከባድ ነገር መዘዝ ይዞብሽ እንዲመጣ እንድታቂ ፈልጋለሁ። እኔ እኮ እውነቱን ነው እየነገርኩሽ ያለሁት። ግን ደግሞ እውነቱን መንገሬም እዚህ ቤት ላይ በፍቃዳቸው ነው የሚሰሩት እያልሽ ነው። ነገር ግን እኔ እስከማውቀው ድረስ ደግሞ ኤደንም ለምሳሌ ኤደን የነገረችኝ ነገር አለ። ኤደን ተገዳ እዚህ ቤት እንደገባች ነግራኛለች። በግዴታ ይሄን ስራ እንደምትሰራ ነግራኛለች። በተጨማሪም ደግሞ ሰው መልምሏት ማይሆን ኢንፎርሜሽን ሰጥቷት በተሳሳተ ኢንፎርሜሽን እዚህ ቤት እንዳመጧት እሷ አስባ የነበረው ስራ ሌላ ስራ እንደሆነ ነገር ግን እዚህ ስትመጣ ያገኘችው ነገር ሌላ ነገር እንደሆነ ነግራኛለች። ስለዚህ አሁን ላይ ድጋሚ ሌላ ውሸት እንድትዋሽኝ አልፈልግም። አንቺ አይደለም ትክክል ነው። አሁን ያልከው ነገር እኮ ትክክል ነው። አልዋሸችም። እሷም ቢሆን ግን ደግሞ የተሳሳተ ኢንፎርሜሽን ሆኖ ሳይሆን ወይ ከቆይታ በኋላ ላይ አስገቧት ብለው ሊሆን ይችላል ብዬ አስቤ ነው። እኔ መጣሁበት መንገድ እንደዛ ነው። ስለዚህ እስከዛ ድረስ ዝም ብለን የሚሉንን እንስራ ብዬ እምላት። እሺ እንደነገርሽኝ ከሆነ አሁን ላይ አንቺ እዚህ ቤት ላይ የማሳመን ስራ እንደምትሰሪ ነው የነገርሽኝና ለምንድን ነው የማሳመን ስራ መሰሪው? ሲቀጥል ደግሞ አንቺስ ወደዚህ ስራ እንዴት ነው ልትገቢ ይቻላል? እኔ እኮ ለማሳመን ብዬ ሳይሆን እውነታውን ነው የምነግራቸው። ምክንያቱም መለወጥ ከፈለጉ ስራውን አምነውበት እንዲሰሩ ነው የምነግራቸው እንጂ እነሱ ለማሳመን ብዬ አይደለም። ምክንያቱም እኔም ራሴን አሳምኜ ስለሆነ እየሰራው ያለሁት። እዚህ ስራ ላይ የገባሁት እንኳን ትንሽ ቆይቻለሁ ከገባሁኝ። ዮርዳኖስ የምትባል ሴት ነች ወደዚህ ስራ እንድገባ ያደረገችኝ። አጋጣሚ ሆኖ ስራዬ ከዚህ ብዙም አይሻልም። ክፍያው ይሄኛው የተሻለ ነው እንጂ ቡና ቤት ላይ ነበር የምሰራው እና እዛ ቡና ቤት ላይ ነው ዮርዲን ማቃት። እዚህ ቡና ቤት ውስጥ ከምትሰሪ የተሻለ ክፍያ ያለው ስራ ብትሰሪ ብላ ነው ወደዚህ ያመጣችኝ። ያው እዚህም ከወንድ ጋር መተኛት ቢኖረውም ቢያንስ ከሀብታም ሰዎች ጋር ነው። በዛ ላይ ደግሞ በጣም የተለያዩ መንገደኛውም ሰካራሙም አልከፍልም ከሚለውም ጋር አይደለም። ጥሩ ክፍያ አለን። 3 ታናናሽ ወንድሞች አሉኝ። እነሱን በስነ ስርዓት ማስተዳደር ችያለሁ ቢያንስ። ስለዚህ እዚህ ስራ ላይ ያስገባችሽ አንድ ሴት አለች። ያው መጀመሪያም አንቺ ይሄን ስራ ነበር የምትሰሪው። ነገር ግን ወደዚህ ስሪ እንድገባ ያደረገች ደግሞ ዮርዳኖስ የምትባል ሴት አለች እያልሽ ነው። ማን ነች እሷ? ማለት እንዴት ተዋወቃችሁ? ወደዚህ ስራስ እንዴት እንድትገባ ያደረገችሽ? እሷስ ከዚህ ቤት ጋር ያላት ግንኙነት ምንድነው? መጀመሪያ እኔን ፈልጋኝ የነበረው
ሳምሶን የሚባል አለቃ አለን አውቀዋል። ለሳምሶን የተለያዩ ሴቶች ናቸው የሚቀርቡለትና እሱ ደግሞ አንዴ አብሯት ከተኛ ሴት ጋር ድጋሚ መተኛት አይፈልግም በጣም ዩኒክ ካልሆነች በስተቀር። ስለዚህ ስታየን ቀልጠፍ አልኩባትና የተሻለ ስራም ስላለ ብላ ከሳምሶን ጋር ከተኛም በኋላ ሌላ ስራ እንድሰራና ይሄንን ስራ እንድሰራ አደረገች። ዮርዲነችን ነገር የምታመቻቸው ከሳምሶንም ጋር ከሳምሶን በታች ካሉ ሰዎች ጋር በጣም ኮኔክሽን ያላት ሰው ነች። ከሳምሶን ጋር ተኝቻለሁ ብለሽኛል ማለት በደንብ የምታውቂው ነገር ይኖራል ማለት ነው። ስለ ሳምሶንም ስላለው ነገር ስለ እያንዳንዱ ነገር እዚህ ቤት ላይ አንቺ እንግዲህ ያለሽን ቦታ ጠንቅቄ አውቃለሁ። ስለዚህ ከሳምሶን ጋር እንዴት ነው ግንኙነታችሁ? የምታውቂውስ ነገር ምንድነው? ሳምሶንስ የት ነው ያለው? እኔ እዚህ ቤት ላይ ትልቅ ቦታ አይኖረኝ ሌሎችን ስራዎች ልስራ እንጂ እኔ ስለ ሳምሶን የትም እንደሚገኝ አላውቅም። አንድ ቀን ነው አብሮ የተኛው ያልኩክ። ከዛ በኋላ ድጋሚ አይፈልግም። አይቾም አግኝቾም አላውቅም። ግን ሳምሶን አልገባህም? ሳምሶን ማለት ምን አይነት ሰው እንደሆነ እዚህ ቤት ላይ አልፎ አልፎ ድንገት ሳናስበው ምን ላይ እንደሆነ ለማየት ሊመጣ ይችላል። ግን በብዛት እዚህ ቤት እንኳን የሚመጡት ከሱ በታች ያሉ ጠባቂዎቹ ምናምን ድንገት ትዕዛዝ የሚሰጣቸው ሰዎች ናቸው እንጂ በጭራሽ ሳምሶን እንደዚህ እዚህ ቦታ ነው ተብሎ የሚታወቅ ሰው አይደለም። ስለዚህ ስለ ሳምሶን ምንም አላውቅም እያልሽ ነው ያለሽው? ሳምሶን ራሱ መሆኑን ያወቅኩትኝ ከዛ በኋላ ከሳምሶን ጋር ቆይታሽ እንዴት ነበር ብላ ዮርዲ ጠይቀኝ ስለነበረ ነው። እሱ ከሱ ጋር ጥሩ ጊዜ አሳልፈሽ እንደዚህ ብሎኛልና በቃ አንቺን የተሻለ ስራ ላይ ማስቀመጥ አለብኝ ብላ ስታወራ ነው ሳምሶን መሆኑን ያወቅኩት። ምናልባትም ሌላ ሳምሶን እኮ ሆኖ ሊሆን ይችላል፣ ግን እኔ መሰለኝ እንደዛ ነው። እሺ ወልሽ ከፈለግሽ እሱን በኋላ ፎቶውንም ማሳይሻለሁ። ማረጋገጥ ባለብኝ ልኩ አረጋግጣለሁ። ነገር ግን ከሳምሶን ጋር አሁን በዋነኝነት ግንኙነት ያለው ማን ነው እዚህ ቤት? እዚህ ቤት ውስጥ ማንም ሰው አያውቅም። ግን ስለ ሳምሶን በደንብ ልታውቅም የምትችለው ዮርዲ ብቻ ነች። እሺ ወደ ካንቺ ጋር ድጋሚ አወራለሁ እመለሳለሁ። ወደ አንተ ልምጣና እስቲ ቅድም እንግዲህ የኔ ቤት ነው ብዙ ነገር ነው ብለሃል። ስትዋሽ ነበር ብዙ ነገሮችን። አሁን ላይ ደግሞ ማግኘት ያለብህን ነገር አግኝተህ በስነ ስርዓት ልታወራ እዚህ ቁጭ ብለሃልና ምንድነው እዚህ ቤት ያለህ ቫልዩ? አንተ ማለት ለምንድነው ወደዚህ ስራስ የገባኸው? እንዴት ነው እስቲ ያለውን ነገር ነገር የምታውቀው ሁሉንም ነገር እውነቱን ነው የምትነግረኝ የምፈልገው። ያው ወደዚህ አይነት ችግር ውስጥ ልገባ የቻልኩት ስራ ነበረኝም። ያው ዮርዳኖስ የምትባላት ጎዳና ህይወት ላይ ነበር መጀመሪያ ያገኘች። ጀብሎ ምናምን ስሸጥ ምናምን ነው የተገናኘ ነው እና የተሻለ ስራ ብትሰራ ምናምን ላይ ነበር ወደ ጥበቃ አርጋ ነበር ያስገባችኝ እሷ። እና እኔ እንደዚህ አይነት ነገሮች ይመጣሉ የሚል እንትኑ አልነበረኝም። ግን ነገሮች እየቆዩ ሲመጡ ነው የገቡኝ። ያው የተለያየ ሰው ይመጣል፣ ሴቶች ይመጣሉ፣ እንዳይወጡ ነው የምጠብቀው። ሱቅ ደግሞ ለነሱ የሚያስፈልጋቸውን ነገሮች ይዤ እመጣለሁ። ማቅረብ ነው። ለሌላ ቦታም አላት። እዛም ስትፈልግ በመኪና ይዛኝ ትሄዳለች። እሷ ጋር የሚያስፈልጉ ነገሮችን ይዤ እሄዳለሁ እና እንደዚህ አይነት ስራ ውስጥ የገባሁት ከችግር አንፃር ነው። እሺ ማለት አሁን እያልከኝ ያለው አንተ ምንም ሌላ ስራ የለህም፣ ሴቶቹን መጠበቅ ብቻ ነው ወይም ደግሞ የሚፈልጉትን ነገር ማምጣት ብቻ ነው እዚህ ቤት ሌላ ምንም የምትሰራው ስራ የለም? አንድ ሴቶች እንዳይወጡ ከግቢ እንዳይወጡ ነው የምጠብቀው። እቃ የሚያስፈልጋቸው ነገር ደግሞ ሲኖር ያው የግቢ ቁልፍ አለኝ፣ ቆልፍ እሄዳለሁ። የሚያስፈልገውን ነገር ለሴቶች የሚያስፈልጋቸውን ነገሮች ይዤላቸው ነው የምመጣው። እሺ አንተስ በዋናነት ግንኙነት ያለህ ከማን ጋር? ማለት ይሄን ነገር ትዕዛዝ ቢሰጥህ ይሄን ነገር እንዲያርግ እያለ ስራ የሚያሰራ ሰው ማን ነው? ዮርዳኖስ ነው። ከሷ ውጪ ሌላ ማንም አንተን እንትን የሚልህ ሰው የለም? ከሷ ውጪ ማንም እንትን የሚለኝ የለም። እሷ ብቻ ነች። ሴቶችስ ለምሳሌ አሁን ማይሆን ነገር ውስጥ ሊገቡ ይችላሉ። እዚህ አንድ ቤት ውስጥ ሲኖሩ ብዙ ነገር ነው የሚፈጠሩና ምን አይነት መፍትሄ ነው የምትወስዱት እናንተ አሁን ሴቶች ላይ? ያው መፍትሄ የምንወስደው አንዳንድ ሴቶች አሉ፣ የሚረብሹ ሴቶች ሊኖሩ ይችላሉ። ለማምለጥ የሚሞክሩ ሴቶች አሉ። ያው የሚገባቸውን ቅጣት ነው የምንሰጣቸው። ምን በመደብደብ ይደርሳሉ። እሱንም ትዕዛዝ የምናገኘው ከዛ ነው፣ ከላይ ነው። እሷ ናት እንደዚህ አድርጉ የምትለው። ስለዚህ አርግ የተባልከውን እያንዳንዱን ነገር ከዛ የሚመጣልህን ትዕዛዝ ትፈጽማለህ ማለት ነው? አዎ። ስለዚህ ሳምሶን ስለሚባል ሰውስ ምንም የምታውቀው ነገር የለም? ምንም አውቀው ታሪክ የለም። ስለ ሳምሶን የሚባል ነገር ምንም አውቀው ነገር የለም። እርግጠኛ ነህ? አዎ።
ስለዚህ ከጥበቃ ውጪ አንተ ከነሱ ጋር የሚያገናኝህ ምንም ነገር የለም። ሴቶቹን ከመጠበቅ የሚፈልጉትን ነገር ወደዚህ ከማምጣት ውጪ ሌላ ምንም የምታውቀው ነገር የለም። እርግጠኛ ነህ? አዎ ይሄን አቅርብ ነው የምባለው። ይሄን ውሰድ እባላለሁ፣ ወስዳለሁ። የሚረብሽ ካለ ደግሞ ለሷ እናገራለሁ። ይሄን አድርግ ትለኛለች፣ አደርጋለሁ። እሺ ቅድም እንግዲህ ሚስቴ ነች እያልክ ነበር ከዚህች ልጅ ጋርና ምንድነው እስቲ ያላችሁ ነገር? የነገርከኝ ነገር ትክክል ነው ወይስ ሌላ ነገር ነው ያለው? ምንድነው ያለው ነገር? አዎ የግድ ያለኝ አማራጭ መዋሸት ስላለብኝ ስለደነገጥኩ ዮርዳኖስ ያዘዘችን ትእዛዝ ስለሆነ ባልና ሚስት እንደሆነ ነው ያዘዘች። የሆነ ነገር እንኳን ቢመጣ ቢፈጠር ባልና ሚስት እንደሆናችሁ ብላ ነው ያስረዳች። ስለዚህ ዮርዳኖስ በነገረቻችሁ መሰረት ባልና ሚስት ሆናችሁ ማለት ለሚመጣ ሰው መልስ እንድትሰጡ የነገረቻችሁ ነገር ነው ማለት ነው? አዎ። እሺ አሁን ላይ አንተ ጋር ድጋሚ መመለስ ማለት ማጣራት ያለብኝ ነገር አሁን የነገርከኝ ያለው ነገር እውነት ስለመሆኑ ስላለመሆኑ እያንዳንዱን ነገር ማጣራት ባለብኝ ልኩ ማጣራ ነው የሚሆነው። ነገር ግን አሁን ቀረ የምትለው ነገር የዋሻዬ ነገር ካለ እድሉን ልስጥህ እንድትነግረኝ እፈልጋለሁ። ምክንያቱም አሁን ላይ የነገርከኝ ያለው ነገር ከዛ ውጪ አንተ ላይ የሆነ ነገር ካገኘውብህ የዋሻው ነገር የለም። ሰማኛለህ? ሌላ ነገር ካገኘውብህ ቅድም ያገኘውም ዋጋ አለ። ከዛ በላይም ደግሞ ሌላ ነገር ውስጥ እንድትገባ ነው ማድረግ። እንደዛ አይነት ነገር ውስጥ መግባት ማትፈልግ ከሆነ ደግሞ ሌላ ቀረ የምትለው ያልነገርከኝ ነገር ካለ እንድትነግረኝ እፈልጋለሁ። እኔ የለጥቅኔን ነው ያየሁት። ችግር ላይ ስለሆንኩ ያለብኝን ችግሬን እንጂ የማየው ስለሌላ ችግር እያየሁኝ አይደለም። ያለሁበትን ደረጃ ነግሬያለሁ። እሺ ወደ አንቺ ልመለስና እዚህ ቤት እስቲ ብዙ ሴቶች ነው እንደሚመጡ ነው ቅድም የነገርሽኝና ምናልባት ሜርሲ የምትባል ሴት ወደዚህ መታ ነበር? አንተ እንዳልከው ነው በጣም ብዙ ሴቶች ናቸው እዚህ የሚመጡት፣ ግን ስማቸውን ላውቅ አልችልም። በጣም ብዙ ሴቶች ይመጣሉ፣ የተለያየ ቦታ ነው የሚላኩት። እዚህ ቤት ብቻ አይደለም የሚቀመጡት። የኤደንንም በብዛት ነው እዚህ ቤት ስለምቀመጥ ነው ስሟን ላውቅ የቻልኩትኝ እንጂ በጣም ብዙ ቦታ ብዙ ሴቶች አሉ። ስማቸውን ላውቅ አልችልም። እንደው ምናልባት አይቼም ራሱ ላስታውሳ ከቻልኩኝ ነው እንጂ ብዙም አንድ ያየዋትን ሴት ድጋሚ ላላያት የምችልበት ድል ስላለ ላላውቃቸው ይችላል። እሺ ዮርዳኖስስ ወደዚህ የምትመጣበት ነገር አለ ወይስ ደግሞ እናንተም ብቻ ነው የምትልከው ወይስ እሷም ወደዚህ ትመጣለች? ዮርዲ ምናልባት ነው ልትመጣ የምትችለው እንጂ ኮኔክሽኗ ከኛ ጋር ነው። እዚህ የሚመጡ ሰዎች ካሉ ምናምን ነገር ለሱም የምትሰጣቸው ትዕዛዞች አሉ፣ ለኔም የምትሰጠው ትዕዛዝ አለ። ሴቶች የሚላኩ ከሆነና በጥበቃ የሚመጡ ከሆነ እሷ ማትመጣ ከሆነ ትነግረኛለች። እና ዛሬ ሴቶች ይመጣሉ ስራሽ እንዳትረሽ ትለኛለች። ከዛ ውጪ ሴቶቹ በሚላኩበት ሰዓት ከመኪና ጋር አብራ ትመጣለች። ከዛ እነሱ ደግሞ እዛ ታስገባና ትሄዳለች ምናምን እንጂ ቋሚ ቦታ እዚህም ብዙ አትቀመጥ። ስለዚህ የሥራ ቦታ ሁለት ቦታ እንዳለ ነው እየነገራችሁኝ የነበረውና እዚህና ሌላም ደግሞ አንድ ሌላ ቤት እንዳለ ነገራችሁኛል። ስለዛ ቤት ያላችሁ ኢንፎርሜሽን ምን ያክል ነው ማለት የምታውቁት ነገር ምን ያህል? እስቲ አንተ ነገር ስለዛ ቤት ምንም ብዙም ጠለቅ ብዬ የማውቀው ኢንፎርሜሽን የለም። ምን ማለት ነው? ከዚህ እንደዚህኛው ቤት እንደምትጠብቀው እዛም ዕቃ ሲያስፈልግ እንደምታደርግ ነው እንጂ የምወስደው ዕቃ ነው እንጂ የምወስደው ብዙም ጠለቅ ብዬ የማውቀው ነገር የለም። እዛ ስለዚህ እዚህም ቤት ነው የምመለሰው። እዚህም ቤት እዛም ቤት ተመሳሳይ ስራ ነው የሚሰራው። ሁለቱ ቤት እኮ ቋሚ ይሁኑ እንጂ ሌሎች ተጨማሪ ቤቶች የሉም ማለት አይደለም። ጊዜያዊ ናቸው። ምን ያህል ጊዜ እንደሚቆዩበት አይታወቅም እንጂ የተለያዩ ቦታ ላይ ብዙ ቤቶች አሏቸው። ግን ምን እንደሚሰሩባቸው ምናምን እኔ አላውቅም። ሁለቱ ቤቶች ግን በጣም ቋሚ ቦታዎችና ማረፍ ሲፈልጉ የሚመጡበት ጋርዶች የሚላኩበት ቤት ሁለቱ ናቸው። አንቺ ከሌላኛው ቤት ውጪ ስንት ቤት ታውቂያለሽ? እንዳልኩ ነው እኮ ሀብታሞች ሲመጡ እንላካለን። የሳምሶን ጓደኞች በመጡ ቁጥር እንሄዳለን። ቤታቸው ይሁን የት እንደሆነ አላውቅም፣ ግን በጣም ብዙ የተለያዩ ቦታዎች ላይ ሄጄ አውቃለሁ። እዚህ ስራ ላይ ከገባሁኝ እኮ ቆይቻለሁ። እሺ እዚህ ቤት ላይ እንግዲህ የተገኙ ነገሮች አሉ። ብዙ በፍተሻ ብዙ የተገኙ ነገሮች አሉና ከዛ ነገሮች ውስጥ አንዱ ደግሞ ካርታ ተገኝቷል እዚህ ቤት ላይና ምንድነው እዚህ ቤት ላይ ቁማር ይጮታሉ ሰዎቹ። እንደነገራችሁኝ ከሆነ የሆነ አገልግሎት ለማግኘት ነው እዚህ የሚመጡት። የሚፈልጉት ብዙ አገልግሎቶች ይኖራሉ አላውቅም። ነገር ግን ተገናኝተው እዚህ ቤት ላይ ራሳቸው ቁማር ይጮታሉ ወይስ ምንድነው ያለው ነው? በመጀመሪያ አነስ ያለ ቦታ ምናምን የተከራዩት አውቀው ነው ማለት በጣም ብዙ ነገር እንዲታወቅባቸው ስለማይፈልጉ ነው። ከዛ ደግሞ ቤቱ እንዳየኸው ወደ ውስጥም በጣም ሰፊ ክፍሎች አሉት። ስትገባ እንዳየኸው በጣም ብዙ ጊዜ ነው የሚመጡት።
ሳምሶን ሳይሆን የተለያዩ ሀብታሞችም ጠባቂዎችም ይመጣሉ። ግን እነሱ በመጡ ቁጥር እንዳልከው ነው። እዚህ በጣም ብዙ አገልግሎቶችን ነው ተጠቅመው የሚሄዱት። ካርታ ሊጫወቱ ይችላሉ፣ ጠጥተው ሊጫወቱ ይችላሉ፣ ሴት ሊመጣ ይችላል፣ ወዘተ የተለያየ ነገር አድርገው ነው የሚሄዱት። ስለዚህ ቁማር ይጫወታሉ እያልሽ ነው? በደንብ ይጫወታሉ። እሺ ቅድም ያው ከሳምሶን ጋር አንዴ ብቻ እንደተገናኘሽ ነግረሽኛል። ነገር ግን እንደምታውቂው ከዮርዳኖስ ጋር ግንኙነት እንዳለው ነግረሽኛልና እሱን ላገኝበት ምችለው ማለት የሱን ኮንታክት ላገኝበት ምችለው ሌላ የምታውቂው ሰው አለ? ወይም ደግሞ ከአንቺ ጋርም ደግሞ በተገናኛችሁ ወቅት ምናልባት ለአንቺም የነገረሽ ነገር ወይም ደግሞ ከአንቺ ጋር ግንኙነት እንዲኖረው ፈልጎ የሰጠሽ ኮንታክት ወይ የሆነ ነገር አለ? ሲጀመር ሳምሶን እንደዚህ የሚያደርግ ሰው አይደለም። ምንም ቢፈልግህ እንኳን በዚህ ልክ ራሱን አደጋ ላይ የሚጥል ሰው አይደለም። እኛም ደግሞ ወደ ሳምሶን ስንላክ ምንም ነገር እንድንይዝ አይፈቀድልንም። ከምንለብሰው ልብስ ውጪ ሙሉ ለሙሉ ታይተን ተፈትሸን ነው የምንገባው። ምንም ነገር ይዘን መግባት አንችልም። በጣም በጥንቃቄ የሚጠበቅ ሰው ነው ሳምሶን። በምንም ታሪክ የሱ ኮንታክት ሊኖረኝ አይችልም። ሌላም ደግሞ ከዮርዲ በተሻለ መንገድ ከሳምሶን ጋር ሊያገናኝ ይችላል የምለው ሰው የለም። ምክንያቱም ሁላችንም በቃ አሁን እንዳየኸው ነው የምንሰራው። የተላክነውን የታዘዝነውን ነው የምንሰራው። ትዕዛዙን የምትሰጠን ከኛ በላይ ያለችው ዮርዲ ነች። ከዛ ደግሞ ከኛ በታች ያሉ ሰዎች ናቸው እንጂ ከዮርዲ የተሻለ ከሱ ጋር ሊያገናኝ የሚችል ሰው አለ ብዬ አላስብም። እኔ ዮርዲ ነው የምጠቅመው። እሺ ልሽ አሁን ላይ እየጠየኩሽ ያሉት አንድ ነገር በነገርሽኝ ቁጥር ትክክለኛ ነገር ስትነግሪኝ አንቺ ላይ የሚደርስብሽ ነገር ሊቀንስልሽ ስለሚችል ነው ጥያቄ እያቀረብኩልሽ ያሉት። ስለዚህ የምታውቂው ነገር ማለት ስለ ሳምሶን የምታውቂው ነገር በተገናኛችሁ ወቅት ሊሆን ይችላል። ምናልባት ዮርዳኖስ ስታወራ ሰምተሽ ሊሆን ይችላል። የስልክ ጥሪዎች ሲያደርጉ ሰምተሽ ሊሆን ይችላል። እዚህ ቤት ላይ ብዙ ጊዜ እንደቆየሽ ነገርሽኛል። ስለዚህ የምታውቂያቸው ነገሮች ይኖራሉ። ምናልባት ተሳስታ ዮርዳኖስም የነገረችሽ ሚስጥር ሊኖር ይችላል እና ስለ ሳምሶን የምታውቂው ሌላ ነገር አለ? እኔና ዮርዳኖስ እኮ ጓደኛሞች አይደለም። ተሳስታ አይደለም በታሪክ ምንም ነገር ልትነግረኝ አትችልም። በጣም በጥንቃቄ የምትንቀሳቀስ ሰው ነች አልኩክ። እንዴት አድርጌ ላስረዳ እንደምችል አላውቅም። ሲጀመር የሆነ ነገር ሊቀልሽ ይችላል ብለህ አትበለኝ። ታውቃለህ 3 ታናናሽ ወንድሞቼ የሚበሉትን እያሳጣው ነው ይሄንን ሁሉ መረጃ እየነገርኩክ ያለሁት። ስራዬ ላይ እየፈረድኩኝ በእንጀራ ገመዴ እየቀለድኩኝ በለው። ሲጀመር ይኸውልሽ አንቺ በዚህ ሰዓት ወጣት ነሽ፣ ብዙ ነገር ማድረግ ትችያለሽ። ነገር ግን ማይሆን መንገድ ይዘሽ ነው እየተጓዝሽ ያለሽ። ስሚኛለሽ፣ ስራ ተቀጥሬ መስራት ይችላል። ግዴታ እኮ ይሄን ስራ መስራት አይጠበቅብሽ። ወደ በፊት ስራዬ ቡና ቤት ልመለስ። የማንም ሰከራም እየተፋብኝ አልከፍልሽም እያለኝ ነበር ሲሄድ የነበረው። በጣም የተሻለ ስራ ነበር ያገኘሁት። እሺ አንተስ የሰማኸው ነገር አለ? ምናልባት ስላቱ ሳምሶን እዚህ ቤት የሚገቡ እቃዎችን እንግዲህ የምታስገባው ብዙ ነገሮች የምታመጣው አንተ ነው ወደዚህ ቤት እና የተለየ ነገር ያስገባው ስቃ አለ እዚህ ቤት ላይ አስገብተህ ያስወጣው እቃ ወይም ደግሞ ለኛ ፍንጭ ሊሆን የሚችል ሊጠቅም የሚችል ነገር ያየኸው ነገር ካለ እንድትነግረኝ እፈልጋለሁ። ምንም እኔ የማስገባው ነገር የለም። የማስገባው እዚህ ካርታ አምጣ ይሉኛል ወይም ቢራ ውስኪ ይዘው ይመጣሉ። እኛም ማቀበል ነው እዚህ ከመጡ በኋላ ማለት ነው። የምንሰጣቸው ነገር የለም። በቃ የምንላከውን ነገር ማቅረብ ነው። ከዛ ውጭ ምንም ማቆ ታሪክ የለም። ሰውም ብዙም እንኳን አታቀርበንም። ይመጣሉ፣ እኛ ውጭ ላይ ነው የምንጠብቀው። አምጣ ሰባል ብቻ ማምጣት ነው። ስለዚህ ምንም አይነት ያየኸውን ፍንጭም የለም እዚህ ቤት። ስለ አቶ ሳምሶንም ሲወራ የሰማኸው ነገር ምንም ነገር የለም? ምንም ነገር የለም። ስለ ሳምሶን ማቆ ታሪክ የለም። አላቆም ሲጀምር እነሱ እንደውም ለኛ ብዙም ግልጽ የሆነ ነገር እንትን አይሉንም፣ አይናገሩም፣ አያቀርቡንም። ብዙ መላክ ብቻ እንጂ አያቀርቡንም። እሺ የሆነ ነገር ስትፈልጉ ወይም ደግሞ አንድ ነገር ማድረግ ስትፈልግ እንዴት ነው የምታገኛቸው? ዮርዳኖስንም ሊሆን ይችላል። አክቹአሊ ማገኘው ዮርዳኖስን ብቻ ነው። ከኔ በላይ ያለችው ትዕዛዝ የምታዘኝም ምንም ነገር የምታደርግልኝ ዮርዳኖስ ነች ብለኸኛል ቅድምና በምን አይነት መልኩ ነው የምታገኛት? ትመጣለች። አሁን ለምሳሌ በ15 ቀን ወይም በወር አካባቢ ትመጣለች፣ ወይም ደግሞ በ3 ቀን በ4 ቀን ልዩነት ልትመጣ ትችላለች። በአጋጣሚ ማለት ነው። ለሳምንት የሚያህል ወጪ ትሰጠኛለች ለሚያስፈልገኝ ነገር ማለት ነው። የጎደለ ነገር ካለ ደውዬ ነው የምነግራት። ለዛ ጉዳይ ሳይሆን ለምሳሌ የሚፈጠሩ ነገሮች ሊኖሩ ይችላሉ። በመሃል እሷ በሌለችበት ወቅት ሊፈጠር የሚችል ነገር አለ። ግን ለሷ ያን ነገር ለማሳወቅ ስትፈልግ እሷ በሌለችበት ግዴታ እስክትመጣ ትጠብቃለህ ወይስ ደግሞ የምታሳውቅባት መንገድ አለ? እሷን በምን አይነት መልኩ ነው የምታገኛት? ከዛ ውጭ እሷን አሁንም ማግኘት ብዙም አላገኛትም።
ያው ብዙ ጊዜ ስልክ ስደውልላት በብዛት ስልኳ አይሰራም ስልክ ስለምትቀያየር ግን ቴክስት ስልክ በቴክስት ቶሎ ትመልስልኛለች ያሉት ችግር ከተፈጠረ በቴክስት ነው የምትመልስልኝ ስለዚህ ከሷ ጋር የምትገናኝበት በቴክስት ነው ማለት ነው ስለዚህ በስልክ ነው ማለት ነው የምትገናኝ ቋሚ ያለ ስልክ የላትም ቋሚ የላት ትቀያየራለች በሳምንት አንድ ስልክ ይዛ ከሆነ በሳምንቱ ሌላ ስልክ ነው የምትይዘው እና በምትይዘው ስልክ ቴክስት ነው የምትልክልኝ እሷ ናት የምታሳውቀኝ እሺ አንቺስ በምን አይነት መልኩ ነው ከሷ ጋር የምትገናኘው እሱ ባለ መንገድ ነው እሷን መተማናገኛት ከሆነ እሱ ባለ መንገድ ቴክስት ነው የምንልክላት ስለዚህ እሷን ልታገኝበት የምትችልበት መንገድ በኮንታክት ብቻ ነው ያልሽኝ ያለሽ አላቅም ሳምቲንግ እሷን አንቺ ብዙ ስራ ነው የምትሰሩት አይደል እንዴ ከአንድም ከሁለት ቤትም ብዙ ቤት እንዳለ ነገርሽኛል እዚህ ስራ ላይም ብዙ እንደቆየሽ ነገርሽኛል ቴክስት ብቻም ሳይሆን ማለት ነው አንዳንድ ትልካቸዋለች ጋርዶቿ ማለት ነው መኪና ይመጣል በመኪና ይመጣሉ በእነሱ መልእክት ይደርሰናል በቴክስትም ይደርሰናል ወስዳ ደግሞ እኛ ማናገር ፈልጋ ከሆነ እኛ በዛ መኪና እሷ የምትሄድበት ቦታ እንሄድና ነው እሷ ያለችበት ቦታ ልናገኛት እንችላለን ስለዚህ ይኸውልሽ እሷን ላገኝበት የምችለው መንገድ አሁን ምን አይነት መንገድ ነው ያለው የምታውቂውን ነገር ሳትዋሺ እንድትነግሪኝ እፈልጋለሁ ምክንያቱም እሷን ግዴታ ማግኘት ስላለብኝ ማለት ነው ስለዚህ እሷን ላገኛት የምችለው የት ነው ያው እኛ በምናገኝበት መንገድ እንዳለ ሆኖ በብዛት እኔ እዚህ የሚላኩ ሴቶችን ነው የማሳመን ስራ የምሰራው ዮርዲም ይሄንን ስራ ትሰራለች ግን እዛ ቅድም አለ ያለህ ቤት ውስጥ ነው አንዳንድ በጣም በቃ የሆነ በጣም አስፈላጊ ሴቶች ናቸው የሚባሉትን እሷ ጋር እሷ ነች የምታሳመናቸው እና ምናልባት እዛ ቤት ልታገኛት ትችላለህ ከዛ ውጪ ስለዚህ ያልሽኝ ያለሽው እንደኔ እሷም ሴቶችን የማሳመን ስራ ትሰራለች ግን በዋናነት የምትሰራው ደግሞ እዛኛው ቤት ላይ አስፈላጊ የሆኑ ሴቶችን እነሱን የማሳመን ስራ ነው የምትሰራው ስለዚህ እዛ ትገኛለች ይያልሽ 100% እርግጠኛ ባልሆንም በሁሉ ጊዜ እዛ ተቀመጣለች ብዬ ባልልህም እንደኔ ትሰራለች አው እዛ ቤት የሚሄዱ ሴቶች እዚህ ከሚመጡት በጣም የተሻሉ ሴቶች ናቸው የተባሉ ሴቶች ናቸው እነሱን ደግሞ የማሳመን ስራ እዛ የምትሰራው እሷ ራሷ ዮርዲ ነች ሲጀመር ከጀምሩ ጀምሮ ወደዚህ እንድንመጣ የምታደርገን ሁሉንም ሰዎች የመረጠች የምትልከው ዮርዲ ነች ከዛ ደግሞ አምነው እንዲቀመጡ ደግሞ የምናደርገው እኔና እሷ ሆነን እዚህ የሚላኩ ሴቶችን እኔ ሳሳመናቸው እዛ ደግሞ የተሻሉ ተብለው የሚሄዱ ሴቶችን እሷ ታሳመናቸዋለች እሺ ያው አሁን ላይ ዮርዳኖስ የምትገኝበታለች ብለሽ የምታስቢውን ቤት ጨምሮ እያንዳንዱ ከዚህ ቤት ብዙ ቤቶች አሉ ብለሽኛልና እያንዳንዳቸው ያሉት ቤቶችን ሁሉንም ለኛ ማሳየት ስላለብሽ ግዴታሽ ስለሆነ ለኛ የምታሳይን ይሆናል ነገር ግን ከዛ ውጭ አሁን ልትነግሩኝ የምትፈልጉት ነገር ካለ እድል ልስጣችሁ ለሁለታችሁ ምክንያቱም ይሄን እድል መሰጣችሁ ምናልባት የሆነ አንድ ነገር ፍንጭ በሰጣችሁን ቁጥር ከዚህ ነገር ለመውጣት ያላችሁን ፍላጎት በማየት እናንተ ላይ ከሚደርስባችሁ ቅጣት የሆነ አክል እንኳን ሊቀንስላችሁ ስለሚችል ነው ይሄን ነገር እድል እየሰጣችሁ ስለዚህ የምታውቁት ነገር ካለ እንድትነግሩኝ ፈልጋለሁ ተጨማሪ እኔ ደግሞ አንድ ነገር ልለምን ያንተ ቅጣት ሊሆን የሚችለው ምናልባት እስር ቤት ውስጥ ልንታሰር ነው ይሄኛው ቅጣት ግን የከፋ ነው ምናልባት ተገለል ልንጣል እንችል ይሆናል ስለዚህ አላቅም እኔ በምን አይነት መንገድ ልጠብቁን እንደምትችሉ አላቅም መቼ መረጃ ሰጥተውናል ለራሳቸው ጉዳይ ብላችሁ አተውንም አይደል ይኸውልሽ እኛ ሲጀመር እንደ አይነት አሰራር እንደ አይነት ተራ ስራ የምንሰራ ሰዎች አይደለም ማረጋገጥ ባለብን ልክ ነገሮችን እናረጋግጣለን እዚህ ነገር ውስጥም የገባ ነው መረዳት ያለባቸውን ሰዎች ለመርዳት እንጂ የራሳችን ፍላጎት ሌላ ጥቅም የማግኘት ሌላ ነገር ኖሮን ሳይሆን ሰውን መርዳት በሚለው እሳቤ ነው እዚህ ስራ ውስጥ እስካሁን ቁጭ ብለን ያለነው ስለዚህ ማድረግ የሚገባን ነገር እኛ ማድረግ ባለብን ልኩ የምናደርግ ይሆናል በዚህ ምንም አይነት ማንም ሰው እንትን ሊያነሳብን አይችልም አሁን እያልኳችሁ ያለሁት ሌላ የምትነግሩኝ ነገር ካለ እንድትነግሩኝ ነው ይሄን ነገር እየነገርኳችሁ ያለሁት አዎ እኔ አሁን መናገር የምፈልገው ነገር አለ አንዳንዴ የሷ ሰራተኞች ሰላይ ሆነው ይመጡብናል አሁን አንተ የህግ አካል ነን ምናምን ብለሃል ድንገት አሁን የነሱ አካል ብትሆን ሌላ ውስጥ ጨለማ ውስጥ ነው የምንገባው ትክክለኛ የህግ አካል ከሆንክ እኛ ራሱ ከሰራነው ስራ ከእንደዚህ አይነት ስራ መውጣት እንፈልጋለን በማወቅም ባለማወቅም በችግራችን ምክንያት እንደዚህ አይነት ውስጥ ነው የገባነው እነሱ ጋር አይደለም መረጃ አሳልፎ የሰጠ ሰው እዚህ ቤት ውስጥ ከገባ በኋላ ለማምለጥ የሚሞክር እንኳን የሚወሰድበት እርምጃ በጣም የከፋ ነው ከዚህ በፊት ከዚህ ስራ ለመውጣት ጥረት አድርጋችሁ ታውቃላችሁ ያደርገው የሚያውቁ ሴቶች የተቀጡት ቅጣት በጣም ከባድ ነበር አንተስ ጥረት አድርገህ ታውቃለህ ያው ቅጣቱ የከፋ ስለሆነ አንድም ጥቅሙ ነው እኔ የሸወደ ከችግር አንፃር የምጠቀመው ጥቅም
ያንን ስላጓጓኝ ነው እንደወጣም ያው ህሊናዬ ደስ አይለውም ግን ወጥቼስ ምን እሰራለሁ መልሼ ጎዳና ላይ ነው የምወድቀው በሚለው እሱን አስቤ ነው እየቀጠልኩበት ያለው ሰው ነኝ እንደ ሰውነት ደግሞ ይሰማኛል የሚሰማኝ ስሜት አለ አሁንም እኮ ከእንደዚህ አይነት ነገር ለመውጣት ትክክለኛ የህግ አካል ከሆንክ እኛ ኢንፎርሜሽን ልንሰጥ እንችላለን ወይ በመጣችበት ጊዜ ቴክስት ልናደርግልን እንችላለን ይኸውላችሁ አሁን ላይ እኔ አሁን ምነግራችሁ ነገር ምንድነው ሲጀመር ከዚህ በኋላ በህግ ጥላ ስር ነው የምትቆዩት እናንተ በእኛ ጥላ በህግ ጥላ ስር እስካላችሁ ድረስ ደግሞ ምንም አይነት ጉዳት እናንተ ላይ ሊደርስ አይችልም ወንድሞች ማግኘት ያለባችሁን ነገር ነው የምታገኙት ስለዚህ ይኸውላችሁ ባጠፋችሁት ልክ መቀጣታችሁ አይቀርም እሱም የምትቀጡ ይሆናል ነገር ግን በኋላ የምትነግሩን ነገር ካለ ከእናንተ ጋር ድጋሚ የምንገናኝ ይሆናል ማለት ነው አሁን ተነስቱ ነይ ተነስች ታውቃላችሁ የተፈጠሩትን ነገሮች እያንዳንዱ ነገር በጣም ብዙ አስከፊ ነገሮች ተፈጥረዋል ነገር ግን ደግሞ ቁጭ ብለን እኛ ማዘን መተከዝ ያለብን ሰዓት አይደለም አሁን ላይ ታውቃላችሁ ማለት ይሄን ነገር ያረጉት ሰዎች ይሄን ስራ እየሰሩ ያሉት ሰዎች ግዴታ እጃችን መግባት ስላለባቸው ማድረግ የምንችለውን ነገር እያንዳንዱ ነገር እያረግን እንገኛለን ማለት ነው በዚህ ሰዓት እንግዲህ እንዳያችሁት እዚህ ቤት ላይ አቶ ሳምሶን ሲጠቀምበት የነበረው ማለት ከስንት አንዴ እየመጣ እንደሚጠቀም ይሄን ቤት ብዙ ሀብታሞችም ደግሞ እየመጡ እንደሚጠቀሙት ይሄን ቤት ብዙ ነገር እንደሚሰሩበት ብዙ ሴቶችን ማይፈልጉትን ነገር በገንዘባቸው የሚያስደርጓቸው ቤት እንደሆነ እዚህ ቤት ላይ በተጨማሪም ቁማር እንደሚጫወቱም አጣርተናል በተጨማሪም እንግዲህ እዚህ ቤት ላይ ባረግነው ፍተሻ ብዙ ያገኘንባቸው የሚጠቀሟቸው የነበሩ ነገሮች ብዙ ነገሮች አግኝተናል ማለት ነው ቤተሰቦቼ ያው እንዳያችሁት ደግሞ የሚሰሩት ስራ እንዳይታወቅባቸው እንዳይታይባቸው የሚጠቀሟቸው ቤቶች እንኳን በጣም ዝቅተኛ የሆኑ ቤቶች ናቸው እዚህ ቤት ስንመጣ እንግዲህ እንደዛ አይነት ነገር አልጠበቅንም የምር መኖሪያ ቤት ነው የሚመስለው ኖርማል መኖሪያ ቤት ነው የሚመስለው እንኳን አይደለም እንደ አይነት ስራዎች የሚሰሩበት ቤት ሳይሆን ሰላማዊ የሆነ ኑሮ የሚኖርበት አካባቢ ነው የሚመስለው አካባቢው በቃ ይሄን ሁሉ ነገሮች እያደረጉ ያሉት እንግዲህ ከህግ ለመሸሽ ከህግ ለመራቅ ማንም ሰው ወደነሱ እንዳይቀርብ ለማድረግ ነው ይሄን ሁሉ ነገር ርቀት እየሄዱ ያሉት ማለት ነው ስለዚህ እንግዲህ ለማጣራት በመከርነው መንገዶች ሁሉ እዚህ ቤት ላይ ያው ስሰራ የነበረችው ልጅ ስለ ሜርሲ የምታውቀው ነገር ካለ ጠይቀናት ነበር እዚህ ቤት መታ ይሆን ነበር እንዴ ብለን ጠይቀናት ነበር ነገር ግን ደግሞ ብዙ ሴቶች እንደሚመጡ እዚህ ቤት የማንንም ስም እንደማያውቁ ማማ ይምጣ እንኳን ምንም የሚታወቅ ነገር እንደሌለ በተጨማሪም ደግሞ እዚህ ቤት ላይ መጥቶ ችግር ለመፍጠር የፈለገ ሰው ብዙ ጉዳት እንደሚደርስበት በቃ ብዙ ነገር ነው የሚያደርጓቸው እስከ መግደል ድረስ እንደሚያደርሷቸው የሆነ ነገር እንትን ካሉ እስከ ግድያ ድረስ እንደሚያደርሷቸው ቅጣታቸው ከባድ እንደሆነ እንግዲህ ሲናገሩ ሰምተናል ማለት ነው እኛም አሁን ላይ ምንም አይነት ማለት እንኳን አይደለም ግድያ በዚህ ሰዓት ምንም ነገር ለመጋፈጥ ዝግጁ የሆንበት ሰዓት ስለሆነ እኛ እነሱን መያዝ ባለብን ልኩ እስከ ሞት የሚያደርስ ነገርን ቢመጣ እንደማንቆም በዚህ አጋጣሚ እንዲያውቁት እነሱ ምክንያቱም ይሄንን ቪዲዮ እነሱም ጭምር ሊያዩት ስለሚችሉ እንዲያውቁት ፈልጋለሁ ስለዚህ ቢችሉ አሁን ላይ ቢችሉ ለህግ እጃቸውን አሳልፈው ቢሰጡ ምክንያቱም መቼም ቢሆን እኛ ከዚህ ስራ አንወጣ ምክንያቱም ያደረጉት ብዙ ነገር አለ የፈጸሙት ብዙ ነገር አለ እኛ ልብ ላይ ብዙ ቁስል ነው አሳድረው አስቀምጠውብን ያለፉት ያን ቁስል ደግሞ የምንታከመው እነሱ ማግኘት ያለባቸውን ነገር ሲያገኙ ስለሆነ ከዚህ ነገር ምንም አይነት ነገር እንደማያስወጣን እንዲያውቁ ፈልጋለሁ ማለት ነው ቤተሰቦች ያው ከዚህ በኋላ እንግዲህ ማድረግ የሚገባን ነገሮች እያንዳንዳቸውን ነገሮች እናደርጋለን አሁን በሰጡን መረጃ መሰረት ሌላ ቤቶችም እንዳሉ ብዙ ቤቶች እንዲህ አይነት ስራ የሚሰራባቸው ብዙ ቤቶች እንዳሉ ነግረውናል ማለት ነው በተጨማሪም በዋናነት ይሄን ስራ የምታሰራ እንግዲህ አንድ ሴት አለች ዮርዳኖስ የምትባል ሴት ነች ስንቶቹን ሴቶች እንደዚህ አሳምነው በማይሆን ነገር አሳምነው ወደዚህ ስራ እንዳስገቧቸው ቤቱ ይቁጠረው ማለት በጣም ብዙ ሴቶች እንደሚመጡ ነግረውናልና አላቅም ብቻ እኔ የሰው ልጅ ለምን በዚህ ልክ ለጥቅም ተገዢ እንደሆነ በዚህ ልክ ለምን ለገንዘብ ተገዢ እንደሆነ ምንም ግራ እየገባኝ ያለበት ሁኔታ ላይ ነው ቤተሰቦች ያሉት ነገር ግን አሁንኛ ማጣራት ባለብን ልኩ አሁን ሌላ ቤቶችም አሉ ተብሏል በዛ መረጃ መሰረት እያንዳንዳቸው ቤቶች ላይ መደረግ ያለበትን መወሰድ ያለበትን እርምጃ የምንወስድና ማድረግ ያለብንን ነገሮች መሰብሰብ ያለብንን መረጃዎች እየሰበሰብን ቀጥታ ሳምሶን የሚባለውን አውሬ ይሄን ስራ የሚያሰራቸውን ይሄን ስራ እንዲሰሩ የሚያስገድዳቸውን ሰው ብዙ ሰዎችን እንግዲህ እንደምታውቁት ከዚህ በፊት ያደረጉትን ነገሮች እያንዳንዱ ነገር ሳምሶን ያደረገውን ነገር የምታውቁት ነገር ነው በቪዲዮቻችን አይታችኋቸው
ከዚህ ሌላ ምን አርጎ ይሁን የሚለውን ነገር እንግዲህ እኛ የምናውቀው ነገር የለም። ነገር ግን ማጣራት ባለብን ልኩ እያጣራን ጉዳት ላደረሰባቸው ሰዎች ጉዳት የደረሰባቸውን ሰዎች እየረዳን መርዳት በምንችለው አቅም እየረዳን ከዚህ ነገር እያስወጣን የምንቀጥል ይሆናል ማለት ነው ቤተሰቦቼ። ስለዚህ ሳምሶን የሚባል አውሬ ሰውዬ በቅርቡ በእጃችን እንደምናስገባው ቃል ልገባላችሁ ፈልጋለሁ። ምክንያቱም የትም ቢሄድ የትም ምንም ውስጥ ቢገባ ምንም ውስጥ የትኛውም ሰው ከህግ ተሸሽጎ እንደማይኖር ከህግ አምልጦ እንደማይኖር የሚታወቅ ነገር ስለሆነ ማለት ነው። ስለዚህ ይህን ሰው በቁጥጥራችን ስር የምናስገባበት ቀን ቅርብ እንደሆነ ቃል ልገባላችሁ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እንድትሆኑልኝ ፈልጋለሁ። ነገር ግን ከዛ በፊት ያው ስራዎችን እንድንሰራ ያው የእናንተ እገዛ እንደሚያስፈልገን የምታውቁት ነገር ነው። እገዛችሁ ደግሞ ምንድነው? እኛ ይህን ትልቅ ስራ እየሰራን ለእናንተ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ ምንም ከባድ ነገር አይደለም ቤተሰቦቼ። ስለዚህ ሁላችሁም ለዚህ ቻናል ቤተሰብ የሆናችሁ ሰዎች ያላችሁ ሰዎች ሁላችሁም ቻናሉን ሼር እያደረጋችሁ 100,000 እንድታስገቡልኝ በዚህ አጋጣሚ ላስታውሳችሁ እወዳለሁ ማለት ነው። በተጨማሪም ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቪዲዮ ላይክ በማድረግ ጀምሩ፣ ቤቱን ሰብስክራይብ በማድረግ ጀምሩ። ምክንያቱም ብዙ ትምህርት የምትወስዱበት ቻናል ነውና ይሄን ነገር እያደረጋችሁ እንድትቆዩ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።